ፍጹማን ማዕረግ ላልደረስ ነው ማለት ነው። ሶስት ደረጃዎች አሉትና እንግዲህ በዚህ ወጣኒ ማይከላዊ ፍጹም የሚባል አለ። ለኛ ለጀማሪዎች በተለይ እያየን መጸለዩ በጣም ይረዳናል። በቅዱሳን ስዕል ፊት ቁመን ስንጸልይ የክርስቶስን መስቀል ለማሰብ ስነ ስቅለቱን ከፊታችን አድርገን የእመቤታችን ስደት የክርስቶስን ስደት ለማሰብ እመቤታችን ልጇን ታቅፋ ከሷ ፊት ሆነን ስንማጸን ህሊናችን ቀጥታ ወደዚያ ይደርሳል ማለት ነው። ለማሰብ ሳንቸገር ተዘክሮት ውስጥ ለመግባት በቀላሉ እዚያ እንገባለን። ማን አዚም አደረገባችሁ ይላል ሐዋርያው ቅዱስ ጳውሎስ ለገላትያ ክርስቲያኖች ሲጽፍ ክርስቶስን በፊታችሁ የተሰቀለው ነው እንዳታዩት ማን አዚም አደረገባችሁ። ህሊናችን አይናችን ባየው ሁሉ አይናችን ወደ ልቡናችን ይተረጉማል። ስለዚህ ከመባከል ለመዳን አንደኛው ቅዱሳት ስዕላትን አድርገን በምንጸልይ ጊዜ ህሊናችን ከዚያ ጋር ይሆናል። ቅድም እንደተነገረው እንደ እምነቱ መጠን ስዕል ይናገራል። ሰማያት ይነግራ ስብሐተ እግዚአብሔር ተብሎ ተጽፏል። ሰማያት የእግዚአብሔርን ክብር ይናገራሉ ተብሏል። ይሄ ሰማይ ማለት እንግዲህ ውሃ ነው እንግዲህ። ስለዚህ ስዕል ይናገራል። ቅዱሳን አባቶቻችን በበረሃ ሆነው ማንም ሳይኖር በስዕሉ እግዚአብሔር ያነጋግራቸዋል በስዕሉ ላይ አድሮ። ስለዚህ ስዕሉን ከፊታችን አድርገን የምንጸልየው መልአክ ከሆነ ይሄ የመልአኩ ስዕል እንዲህ ባናየው ኑሮ መልአኩን እንዲህ በዚህ ባለው በእኛ በሚገባን መልኩ የምንገለጽበት ማለት ነው። ሰማዕት ከሆነ በመከራ ውስጥ ሆኖ 3 ደቂቅን ስናስብ በእሳት ጉድጓድ ውስጥ ገቡ ይላል። ስለ 3 ደቂቅ ለማሰብ እግዚአብሔር ከእሳት እንደሚያወጣ እንደሚያድን ስናስብ 3 ደቂቅን ቅዱስ ገብርኤል በብርሃናዊ መስቀሉ ቀዝፎ ነበልባሉን እሳት ባህር ቀዝቃዛው አደረገላቸው ስንል ያን ተስዕሎ እናያለን። በዚያ ውስጥ ማንን ነው ግን የምንመለከተው? የቅዱሳኑን ጽናታቸውን፣ እምነታቸውን፣ በእግዚአብሔር ማመናቸውን። እግዚአብሔር ደግሞ እሱ ብቻውን አይደለም ደግሞ ይሄን ማዳን ስራ የሰራው ደግሞ መልአኩን በመልአኩ ላይ በመካከል መልአኩን ሲያልፍ የመጨረሻ እነሱም እኮ ያሉት እኮ እግዚአብሔር መልአኩን ልኮ ያድነና ነው ቅዱሳን የሚሉት እንግዲህ። እና የቅዱሳንን ስዕል በማየታችን የምናይበት በቃ ስዕልም አንዱ የመጽሐፍ ክፍል ነው። እንደ ፕላን ወይም እንደ ካርታ የምንጠቀምበት ከእግዚአብሔር ጋር ለመድረስ ስራችንን ለመስራት የሚረዳን እንዲሁም እግዚአብሔር በፈለገ ጊዜ በስዕላቱ ሁሉ አድሮ ተገልጾ የሚያነጋግረን ስለሆነ ስዕላትን በዚህ በኩል በስዕል ፊት የምንቆመው ለዚህ ነው። በቅዱሳን ስም መጸለይ እንግዲህ እግዚአብሔር በወዳጆቹ መለመን በወዳጆቹ መማጸን የሱ ፈቃድ ስለሆነ ነው። ምናልባትም እናንተን የሰማ እኔን ሰማ ይላል። እናንተን የተቀበለ እኔን ተቀበለ፣ እኔንም የተቀበለ የላከኝን ተቀበለ ይላል። በምሳሌም ራሱን በወይን ግንድ ሲመስል በዮሐንስ 15ም ላይ ቅዱሳንን አንቱም ውእቱ አይጾቂፉ ብሎ መስሏቸዋል። የተያያዘ ነው። የቅዱሳን ሕይወት ከእግዚአብሔር ሕይወት የተለያየ አይደለም። ስለዚህ እኛ ወደ ቅዱሳን የምንደርሰው ቅዱሳን ከእግዚአብሔር የተለዩ ስላልሆኑ መተላለፊያ ናቸው። ወደ እግዚአብሔር መንግስት ለመግባት መስዋዕታችንን ለማሳረግ ጸሎታችንን ለመቀበል ይህ ሁሉ እናንተን የሰማ እኔን ሰማ ብሏል። ስለዚህ ለቅዱሳን የምንነግረው ሁሉ በእግዚአብሔር ፊት እንደሚደርስ ይህንንም በማመን በቅዱሳኑ ስም እንጸልያለን ማለት ነው። በቅዱሳን ስም